እንዴት አደርሽ? እንዴት አደርክ? ደህና አደርሽ እመቤት። እንዴት አደርክ? እና ደህና ሁን። እንዴት አደርሽ? ሰላም ውዴ። ሰላም፣ ይሄ ላንቺ ነው። አመሰግናለሁ። እንደምንገናኝ ተስፋ አደርጋለሁ። በትክክል። ቻው። ደህና አደራችሁ? እንዴ የለችም እኮ። እንዴ የታለች? አልመጣችም እንዴ? አመሰግናለሁ። ደህና ሁኚ ማለት አልፈልግም። ትናፍቁኛላችሁ። ትናፍቂናለሽ። አመሰግናለሁ። ለአበቦቹ አመሰግናለሁ። ለቡድኑ ላደረግሽው ነገር ሁሉ እናመሰግናለን። በጀርመን በጥናት ክፍሉ የነበረሽን ቆይታ ለማስታወስ ይህን አዘጋጅተንልሻል። አስታውሳለሁ። ጥሩ ትውስታ ነው። አመሰግናለሁ። ብዙ ነገር ከግብ አድርሻለሁ እና የዚህ ታላቅ ክብር አባል በመሆኔ ለእኔ በእውነቱ ትልቅ ክብር ነበር። ሁላችሁም ትናፍቁኛላችሁ። ስለዚህኛ ለየት ያለ ነገር አዘጋጅተንልሻል። ዋው! እና እንደምትወጂው ተስፋ አደርጋለሁ። በጣም ደስ ይላል። ስሜ ነው። አመሰግናለሁ። ቾፕስቲክ መጠቀም ራሱ ተምሬያለሁ። ምክንያቱም የቻይና ምግብ ስትሰሪ ጎበዝ ነሽ። እዚህ ቆይ የቻይና ምግብ ቤት በለንደን ክፈችና። ምግብ ቤት መክፈት ለምን አይሆንም? ግን ሳስበው በስራ ለማዋል በመጀመሪያ ለዚህ ፕሮጀክት የስራ እቅድ ማውጣት ይኖርብኛል። እሺ፣ ሁላችሁንም አመሰግናለሁ። በእውነቱ የሚደነቅ ነው። ወደ ፓርቲው እንሂድ። ደህና አደራችሁ። ደህና አደርክ አለቃ። ረዳቴ ወንበር እንደሌላት አይታየም? ለምን አንተ ወንበር አሰጣትም? አለቃ ጃን፣ እሷ ረዳት አይደለች? ከኋላ ትቀመጥም? እሺ፣ አጠቃላይ ጄኔራሉን ላስተዋውቃችሁ። በለንደን የሚገኘው የሻውሎ ኮስሞስ የለንደኑ ቅርንጫፍ ማናጀር ያንግ ዩንግ። አለቃ ጃን፣ ይሄ ችግር አለ? ይሄ በጭራሽ ልክ አይደለም። ለምንድን ነው ልክ ያልሆነው? እንዳንተ አይነት ለማንም የማይጠቅም ሰው መኖሩ በራሱ ለድርጅቱ ሰራተኞች በአጠቃላይ ልክ አይደለም። በተጨማሪም አቶ ጉ
ከተቀናቃኛችን ድርጅት ዳዎ ዦንግ ጋር እያሴርክ አይደለም? በሱ ምቾት አልተሰማህም? አለቃ ዣን፣ እንደዚህ ለማለት ማስረጃ ያስፈልጋል። ማስረጃ? ከወዲሁ እኛ ባንተ ላይ ክስ መስርተናል። በማስታወቂያ ሙስና። በፍጥነት ጠበቃ እንድትፈልግ እመክርሃለሁ። አቶ ጎባክ። እሺ እንጀምር። ይመስለኛል ትክክለኛ ሰዓት ላይ ነው የመጣሁት። በተመሳሳይ ሰዓት ልሸኝሽና እንኳን ደህና መጣሽ ልልሽ እችላለሁ። ትክክለኛውን ሰዓት ነው የመረጥከው። መከታተያ ማሽን በእኔ ስልክ ላይ ገጥመሃል ብዬ ሁሌም እየጠረጠርኩ ነበር የኖርኩት። የሚሄድበትን ታውቃለህ። እንደሱ ማለት ከባድ ነው። ሚስጥራዊ መረጃ ነው። ይቅር በይ። ግን ጥሩ ነው ብዬ አስባለሁ። እኔ ከለንደን ከተማ ከ7 ዓመታት በፊት አመጣሁሽ። አሁን ከዓመታት በኋላ ደግሞ መልሼ ቻይና ልወስድሽ ነው። የጀመርኩትን ነገር ጨረስኩ አይደል? አስበሽበታል? እዛ ስትመለሺ በዳይ ዦንግ ሰሪያለሽ። ከስራ ችሎታና ህይወት ልምድ ጋር አንቺ በጣም ብዙ ችሎታ ያለሽ ሰው ነሽ። በእርግጠኝነት ይጠቅምሻል። እሱን እርሳው። እንዳንተ አይነት ከወፎች ጋር ምግብ የሚሽቀዳደም ሰው ለእኔ ስራ እንዲያገኝልኝ አልጠብቅም። ምን ታውቂያለሽ? ይሄ በጣም ጣፋጭ ነው እኮ። በተጨማሪ እዚህ ለመምጣት ስለቸኮልኩ ምንም አልበላውም። እርቦኛል። የሆነ ነገር መብላት ምን ችግር? በደንብ ብላ። ላንተና ለወፎቹ ነው የገዛሁት። ካነጋገርሽ ስረዳ ዳይ ዦንግ ለመስራት አልጓጓሽም። እሺ ተሸንፌያለሁ። ይሄኛውስ ለአንቺ የሚመጥን ቦታ ማስረጃ እንድታስገቢ ይረዳሻለሁ። ይሄስ ልክ ነው? እንግዲያውስ ደግሜ ያመሰግናለሁ። በነገራችን ላይ ለብዙ ዓመታት ርቀሻል እና በብዙ ተቀይረሻል። ስትመለሺ ሁኔታዎች ግራ ቢያጋቡሽስ? ለ7 ዓመት ርቄያለሁ። አንዳንድ ጉዳዮች አሉ። ሁኔታዎችን ሳስብ ወደ ማንነቴ ለመመለስ ብርቱ መሆንና በደንብ ጠንክሬ መስራት ይኖርብኛል። ጥሩ። ሁላችንም እንደምናውቀው የአለቃ የቀድሞ ረዳት ያንግ ዩንግ ወደ እንግሊዝ ሄዳለች። የቀጣዩን አለቃ ረዳት እጩዎች ማረጋገጥ እፈልጋለሁ። ከምርጫ ዙሮች በኋላ እና ከምክር ሀሳቦች በኋላ የቦታው እጩዎች ወደ 3 ዝቅ ብለዋል። ዱጂንቶንግ በድርጅቱ ከ3 ዓመት በላይ ቆይታለች። በአስተዳደር ክፍል ከፍተኛ ማናጀር ናት። የቀድሞ ሰራተኛችን ናት። ከበርካታ ልምድ ጋር ጎበዝ ሰራተኛና ተግባቢ ሰው ናት። ዱዋንያን ደግሞ የተረጋጋች ናት። ከዱጂንቶንግ ተጫዋችና ተግባቢ ባህሪ ተቃራኒ ናት። ግን እሷ ወግ አጥባቂ ናት። የመጨረሻዋ እጩአችን ደግሞ ከሽያጭ ክፍል ዌንዱዋን ናት። ከካምብሪጅ የቢዝነስ ትምህርት ቤት ነው የተመረቀችው። በድርጅቱ ውስጥ ለ3 ወር ብቻ ነው የቆየችው። ከእጩዎቻችን መካከል ብዙ የማትታወቀው እሷ ብቻ ናት። ችሎታ ቢኖራትም ብዙም ልምድ የላትም። ሰዎችን ለማሳመን የምትችል አይመስለኝም። ትክክለኛውን ሰው መምረጥ መርሃችን ነው። ከልምድ ይልቅ ችሎታውን እናስቀድማለን። ስለዚህ እንደዛ እናደርጋለን። እሺ፣ እነዚህን 3 እጩ ሰራተኞች በደንብ አውቀናል። ከሰዓትም በቃለ መጠይቅ የሚያስፈልገውን እንመርጣለን። እሺ፣ አሁኑኑ አዘጋጃለሁ። ዳይሬክተር አረፍ በይ። እስኪ እባክሽ ለአለቃው ረዳት ለመሆን እንዴት እንደተዘጋጀሽ ንገሪኝ። ዌንዱዋን ያለሽን ችሎታና ያለሽን የውጭ ሀገር ልምድሽን በጥልቀት ተረድቻለሁ። አንድ ጥያቄ ልጠይቅሽ። ቆይ አንቺ የድርጅታችን አለቃ ረዳት የመሆን ፍላጎት አለሽ እንዴ? የአለቃው ረዳት? ስለሱ ምን ታስባለሽ?
ደንግጫለሁ። ያለቃው ረዳት ደሞዝና ኃላፊነቶች በአጠቃላይ ከፍተኛ ማናጀር ጋር ተመሳሳይ ናቸው። ይህን እድል በማግኘትሽ ነው ድንጋጤ የተሰማሽ? ስራውን መስራት እንደምችል በደንብ እርግጠኛ ነኝ፣ ግን አላውቅም እኔ ለዚህ ስራ ብቁ መሆኔን። ግልጽ ሆነሽ ልትነግሪኝ ትችያለሽ? ፍቅረኛዬ በዳይዦንግ ውስጥ ነው የሚሰራው። ዳይዦንግ? በዳይዦንግ ውስጥ ምን እንደሚሰራ ልትነግሪኝ ትችያለሽ? እዛ አጠቃላይ ማኔጀር ነው። ዡንሊንሉ? እሺ ገብቶኛል። ወደ ስራሽ ተመለሽ። ውሳኔው ነገ ይደርሳል። እሺ። ዳንራን አምጩ ላይ ያዘው። ሁሉንም ብቻሽን ከሰራሽ እንዴት እኛ ልንማር እንችላለን? ምን ፈልገሽ ነው? ልጅሽ ትምህርት ቤት ሊገባ ነው። ሻንጋይ ትምህርት ቤት። በትምህርት ተቋም የምትሰራ ጓደኛ አለችኝ። እሷ ያስተማረቻቸው ሁሉ እዛ ገብተዋል። የቃለ መጠይቅና የፈተና ጥያቄዎችን በሙሉ ሚስጥር አዘጋጅቻለሁ እና ወደ አንቺ ልኬዋለሁ። እውነት? አመሰግናለሁ ዱ። ችግር የለውም። ዳንራን፣ የረዳቱ ውጤት መቼ ነው የሚወጣው? ቆይ አንቺ የድርጅታችን አለቃ ረዳት የመሆን ፍላጎት አለሽ እንዴ? ለምንድን ነው ግን ቅድም የሊንዱ ፍቅረኛ ነኝ ያልኩት? ምን እያሰብኩ ነበር? ዋን ስልክ መጣው። አንድ ደቂቃ። ማን ነው? አክስቴሊ ናት። ሄሎ አክስቴሊ። ኖዋን፣ እንዴት እንደሆንሽ ለመጠየቅ ነው የደወልኩት። ደህና ነሽ? ዛሬ የሻሉ ኮስሞ የሰው ሀብት ክፍል አለቃው ረዳት ለመሆን ቃለ መጠይቅ አድርጎልኝ ነበር። ግን ፍቅረኛዬ በዳይዦንግ ውስጥ ነው የሚሰራው። ዳይዦንግ? እዛ አጠቃላይ ማኔጀር ነው። ጁንሊሉ? ብዙ አትፍሪ። ይሄን እርምጃ ለመውሰድ 7 ዓመት ነው የፈጀብሽ። በጣም ብርቱ ነሽ። ቀለል አድርጊው። ልብሽ የሚልሽን ተከተይና ትንሽ እርምጃ ውሰጂ። እናም ታይዋለሽ፣ ሁሉም ነገር መልካም ይሆናል። አክስቴሊ፣ ብዙም አታስቢ። እኔ በቀላሉ አልሸነፍም። ኑአን ጨርሽ? አዎ። ጥሩ ነገሩ ውጪ ሳለሽ አክስቴ ተንከባክባሻለች። ባትኖር ብቻሽን መሆንሽ ያስጨንቀኝ ነበር። እህቴ 7 ዓመት ሆኗል። ብቻዬን መሆን ለምጃለሁ። ጥሩ ታላቅ እህት አይደለሁም። ምንድነው የምታወሪው? ግን ከአሁኑ ደቂቃ በኋላ አንቺ የትም ብትሄጂ ከአንቺ ጋር ነው መሆኑ።
አመሰግናለሁ። በመመለስሽ በጣም ደስተኛ ነኝ። እኔም የምሰጥሽ ነገር አለኝ። እንሂድ። እሺ። በጣም ያምራል። ወደድሽው? ድንገት በሱቁ ሳልፍ አይቼው አንቺ ትዝ አልሽኝ። ገና መመለስሽ ነው። አንቺ ገንዘብ ያስፈልግሻል። እዚህ ላይ አታውጪው። ከአንቺ ጋር የሚሄድ ይመስለኛል። በቂ ገንዘብ አለኝ። እጅሽ ላይ ላድርግልሽ። እጅሽን በጣም አሞሽ ይሆናል። ረጅም ጊዜው ነው። እኔ ረስቼዋለሁ። እሺ። እኔ ለምን ምንም ነገር አላስታውስም? ካላስታወሹ አስፈላጊ አይደለም ማለት ነው። በዛ ላይ እንግሊዝ ነበርሽ። እንዴት ታውቂያለሽ? ጉዳትሽ ከፍተኛ ከሆነ እንዴት አስፈላጊ አይሆንም? ከፍቅረኛዬ ጋር ከተለያዩ በኋላ ሰክሬ ነበር። የወይን ጠርሙሱን ሰበርኩት። ከዛም ራሴን በስህተት ቆረጥኩ። ጠባሳ ይታየዋል ብዬ አላሰብኩም። ምን ያህል ጊዜ ነው ይህንን አሳፋሪ አደጋ ማስታወስ ያለብኝ? ኖን ምን ሆንሽ? ምን ተፈጠረ? እህቴ እርግጠኛ ነሽ ይሄ ሲፈጠር እንግሊዝ ነበርኩ? እዚህ ስላልነበርሽ ሊሉ ሐኪም ቤት ወሰደኝ። ከፈለግሽ ደውለሽ መጠየቅ ትችያለሽ። አይ ሾርባውን ረሳሁት። እጄ ማየት አለብኝ። እሺ ኖዋን፣ ለስጦታው አመሰግናለሁ። ወድጄዋለሁ። አሁን ምንድነው የሆንኩት? ጃናንሺያን ማነኝ ብለህ ነው የምታስበው? ስለ ራስ ብቻ ማሰብን፣ ሁሌም በህይወቴ ማቀድን አልወደውም። ካሁን በኋላ ከህይወቴ ትሰወራለህ ብዬ ተስፋ አደርጋለሁ። አትሂድ ናንጃ ትንሹ ኤሊ ዛሬ እባክህ ልትጠራኝ ትችላለህ?
ስማ፣ አዲስ ገቢውን አስቸገርከው? ለበርካታ ቀናት ተደብቀ ቆይተሃል። አሁንም በቅርፊት መደበቅ ትፈልጋለህ? እና መቼውንም መውጣት አትፈልግም? ዣናንጂያ ዊንዋንን ትመልሳታለህ። ጂንቶ ዛሬ ጥሩ ስሜት ላይ ነሽ። ጥሩ ዜና አለሽ እንዴ? እኔ ሁሌም እንደዚህ ነኝ። ሰማችሁ? ትላንት የሰው ሀብት ቢሮ ረጅም ስብሰባ አድርጓል። ወይዘሪቺና ዳንራ ከአቶ ዣን ማረጋገጫ እየጠበቁ ነው። እኔ ልንገራችሁ፣ አሸናፊዋ ጂንቶንግ እንደምትሆን ምንም አልጠራጠርም። ወደ ስራ። ውሳኔው ተለጥፏል። ማን ነው? እስኪ እንየው። ዊንዋን? ዊኖች እንዴት ሆኗል? በጣም የሚገርም ነገር ነው። የሚገርም ነገር። እንዴት እሷ እንዴ? ዊንዋን ይገርማል እኮ። ምን? አየህ፣ እንዴት እሷ ለምን? ምን ተፈጥሮ ነው? እንዴት እሷ የሰው ሀብቱ ሳይሳሳቱ አልቀሩም። ነገር መኖር አለበት። በጣም ይገርማል። ሄሎ ዊናዋን፣ ከአስተዳደር ክፍል ነው የሚደውልልሽ። የዋና ስራ አስኪያጅ ረዳት ሆነሻል። ከዛሬ ጀምሮ 66ኛ ፎቅ ላይ ነው የምትሰሪው። ምን ማድረግ እንዳለብሽ ከዋና ስራ አስፈጻሚ ቢሮ ድንግዣ አዳይ መመሪያ ትሰጥሻለች። እሺ። ዊንዋን ማድረግ ትችያለሽ። ከእንግሊዝ ገና መመለስ ነው፣ ግን ደንበኛን ታገኛለህ። ድካሙ ገና ሳይለቅ ጋው ስላንተ እውነቱን ነው የተናገረው። ጤነኛ ያልሆነ ስራ ወዳጅ። ስለዚህ ታውቃለህ፣ ጊዜ ካለ ዩሺን እናገኛት። ካገኛት ቆይታል አይደል? ወደ እንግሊዝ ከመሄዴ በፊት አብረን ምግብ በልተናል። አሁን አዲስ ድራማ እየቀረጸች ይሆናል። እኔ እንኳን ፕሮግራሙን አውቃለሁ። የዩሺን ድራማ መቀረጽ ጀምሯል እና ደግሞ ያንተ ፎቶ አቶ ዣንና ዩሺን 7 ዓመት የቆየ ፍቅር ግንኙነት። እኔ ልንገርህ፣ እኔ እንኳን ደንበኞችን ሳገኝ እናንተ ሁለታችሁ መች እንደምትጋቡ በተደጋጋሚ ይጠይቁኛል። ዓለም አብዷል አይደል? አይ አንተን የበለጠ ያበድከው። በበይነ መረብ ወሬ ማንበብ ትወዳለህ። እሱ ነው የበለጠ እብደት የሚሆነው። እሺ ይሁን ከብድ አይደለም። ይሄ አድናቂ አስተሳሰብ ነው። ናናና የትኛው ክፍል አድናቂ እንደሆነ ላይ እውነት ለመናገር አንዳንዴ ይመስለኛል አንተ ለመዝናኛው ዓለም የምትሆን ሰው አይደለም። የእውነት እንዴ? ምን ነው? ውጤቶቹ በድርጅቱ ድረገጽ ተለቋል። በድርጅቱ 3 ወር ብቻ ነው የቆየችው። ከሽያጭ ክፍል ዊንዋን ናት። ይቺ ዊንዋን ማን እንደሆነች ጥያቄ ነው። የተወሰኑ ሚስጥሮችን አውጣ። ረዳት ብቻ ናት። ጥያቄ አይሆንም። ለምን ጥያቄ አይሆንም? እኔም ራሱ ጥያቄ ሆኖብኛል። ከዳይሬክተር ሺ እንደሰማሁት ዊንዋን የዩ ፍቅረኛ ናት።
ግን ለምንድን ነው እሷን ረዳት እንድትሆን የመረጥካት? ሁሉንም ጥያቄህን ጊዜ ይመልሰዋል። በቃ አትንገረኝ። ኑዋን፣ ላለፉት 7 ዓመታት ካንቺ ውጪ ማንም በልቤ አልነበረም። ወይኗን እንዳታፈገፍጊ። ካሁን በኋላ ማፈግፈጋችን ዛሬ ያለሽበት እዚህ ቦታ ላይ ለመድረስ 7 ዓመት ፈጅቶብሻል። ሰላም ወይኗን ነኝ፣ አዲሱ ያለቃው ረዳት። ሰላም ረዳት ወይን፣ እንኳን ወደዚህ በደህና መጣሽ። ዲንግዣው ዲን ነኝ፣ ያንቺ ረዳት ነኝ። እኔ የማላቃቸው ብዙ ነገሮች ይኖራሉ፣ አንቺ ታሳይኛለሽ። በትክክል እህቴ ወይን፣ ያ ወንበር ያንቺ መቀመጫ ነው። እሺ። ያ ከደረጃው በላይ ያለቃ ዣን ቢሮ ነው አይደል? ገብቷል እንዴ? ሰላም ማለት ፈልጌ ነበር። ከደረጃው በላይ ያለቃ ዣን ቢሮ ነው፣ ግን ዛሬ አለቃ ዣን ካለቃ ጋር ደንበኛ ለማግኘት ወደ ውጭ ወጥቷል። ዛሬ ወደ ቢሮ ላይ ይመለሱ ይችላሉ። እህቴ ወይ እነዚህ በግድግዳው ላይ ያሉትን ምልክቶች ትርጉም የምታውቂያቸው ይመስለኛል። ሁለት 2008 አለቃ ዣን የመጀመሪያውን ምርት ያመረተበት ዓመት ነው። 2011 ሻሎ ኮስሞስ፣ 2014 ሻሎ ኮስሞስ ምርጡ ተባለ። 1399 ሻሎ ኮስሞስ ያስመዘገበው የሽያጭ ዋጋ እና ደግሞ የልደታችን ቀን። እህቴ ወይን በደንብ ተዘጋጅተሽ ነው ወደዚህ የመጣሽው። ድርጅታችንን በደንብ ታውቂዋለሽ። የማላቃቸው ብዙ ነገሮች አሉ፣ ወደፊት ታስተምሪኛለሽ። እሺ እህቴ ወይን፣ አሁን ደግሞ 66ኛውን ወለል በደንብ ላስጎብኝሽ። እንሂድ። ስላረፈድኩኝ በጣም ይቅርታ። ሊሉ እስኪ ንገረኝ፣ ለምንድን ነው በዚህ ጠዋት የባለድርሻ አካላትን ስብሰባ የጠራው? እነዚህ ሁሉ ስራ የሚበዛባቸው አጎቶች አንተን እንዲጠብቁ አድርገሃል። ትንሽ የበዛ አይመስልም? ሁለተኛው አጎቴ ልክ ነው። አንድ ነገር ታውቃለህ? ሰዎች ስለ ድርጅታችን ምን እንደሚሉ ታውቃላችሁ? ዳይዦንግ ጥቅም አልባ ትንንሽ ኮንትራቶችን ብቻ የሚሰራ ነው። ስማሹ ማናጀር ሉ ይመስለኛል አንተ በአልፋ ጨረታ መቅረት ስለተናደድክ ብቻ ነው። ሌላ ሐሳብ ካለ ወደ ጠረጴዛ አምጣው። ሰዎችን በተዘዋዋሪ መናገርህን አቁም። የድርጅታችን ጥናትና ምርምር በጣም ዝቅተኛ ነው። እኛ ካስቀመጥነው መሰረት በጣም የራቀ ሆኗል። አሁንም ባይሆን በቅርቡ ድርጅቱ መውደቁ አይቀርም ነው የምለው። የአልፋን ጨረታ ማሸነፍ ድርጅታችንን ከኪሳራ ያድነዋል። እንዲሁም በዚህ ፕሮጀክት ላይ ከስምምነት የተደረሰው ከዓመት በፊት ነበር፣ ግን ምንም ስራ አልተሰራም። ለትልቅ ድርጅት ጄኔራል ማናጀሩ ከውሳኔ ለመድረስ ወራት ይፈጅበታል። ይሄ ማለት የሂሳብ ክፍሉ ችግር አለበት ማለት ነው። የአልፋ ፕሮጀክት አስፈላጊ ቢሆንም እኛን ልትወቅሰን በጭራሽ አያስፈልግም። ሁሉም ጠንክሮ እየሰራ ነው።
እንደየአቅማቸው። እሺ አሁን እዚህ ያላችሁ ሁላችሁም ጉዳዩን ስላወቃችሁና ስለ ሁኔታው ስለተናገራችሁ ለፕሮጀክቱ ራሴ በጀት ለመመደብ ወስኛለሁ። የሂሳብ ክፍሉ አያገባው። እውነት ነው። ይሄ በጣም ጥሩ ሀሳብ ነው። ጥሩ ነው። ናንጆ ዛሬ ምሽት ያገኘናቸው አስፈላጊ ደንበኞቻችን የአልፋ ጨረታ ለማሸነፍ በጣም የሚጠቅሙን ይሆናል። በእኔ እውቀት መሰረት በጨረታው ላይ ከ10 ዓመት በላይ የሚሆኑ የተለያዩ ድርጅቶች ይሳተፋሉ። ተዘጋጅተን የለ እንዴ ታዲያ? እንሸነፋለን ብለህ ፈርተህ ነው? እተማመናለሁ። ግን የኛ የጥናት የምርምር ክፍል በጣም ጠንካራ ክፍል ነው። ታዲያ ለምንድን ነው ተመሳሳይ ድርጅት የምንገዛው? እና ደግሞ ዳኦ ዢዮንግ ለዓመት ሲዘጋጅ ቆይቷል። ከኛ ጋር ሲነጻጸር በሁሉም የተሻለ እድል አላቸው። ለምንድን ነው በዚህ ወቅት ጨረታ ላይ ለመሳተፍ አንተ የመረጥከው? ምክንያቱም በዚህ ሰዓት እላፊ የሚሰራው አለቃው ብቻ ነው። ሰላም አለቃ ዣን፣ ሰላም አለቃ ጋኦ። ዌኖ አነኝ። ናንጂዮን አንተ የእውነት ዌንዋን ረዳት እንድትሆን ትፈልጋለህ? የጁሊኑን ፍቅረኛ ነች የሚባል ወሬ ሰምቻለሁ። ጋውፋንግ አስበው፣ የሆነ ሰው ከዚህ ርቀት ላይ ሊገፈትር ከፈለገ ምን ታደርጋለህ? ምን እንደምትል አልገባኝም። ላለመገፋት ትቃወማለህ ወይስ አርፈህ ትወረወራለህ?
ቅድም ደህና አትመስልም ነበር። ምን ነው? እንደ ባዳ መገናኘት እና እንደ ባዳ እያስመሰሉ መቀጠል። ወይ ኑአን፣ ለዚህ ውጤት ብቻ ነው ተመልሰሽ የመጣሽ? ሰላም፣ እንዴት ናችሁ? ሰላም። ሰላም፣ እንዴት ናችሁ? ዛሬ እኔ ግብዣ ነው። ኑ እንጠጣ። ምሽቱን ሞቅ እናድርገው እንጂ። እንሂድ እንሂድ፣ ቤት እንቀይር። እንሂድ ኑ እንጂ። እንሂድ እስኪ። ምንድን ነው? ና እንጂ። እኔ አልሄድም፣ እናንተ ሂዱ። ለምን ተመለሰ? ምን ነው ዛሬ ጨዋ ሆንክ? እኔ ሁሌም ጨዋ ሰው ነኝ። ስማ፣ እውነቱን ንገረኝ ካልከኝ ባንተ ቀናብሃለሁ። የምር በጣም የሚገርም ችሎታ አለ። ግን ደግሞ አንተ ምንም ስራ የማይሰራ ባለ ድርሻ አካል ለመሆን ወሰንክ። ሁሉ ቀን ሴት ተዋናዮች እንዳሳደድክ ብቻ ነው አይደል? ልምድ ያለው ግን ደግሞ ለምንም የማይጠቅም ሰው አድርጌ ነው ማስብ። ቆይ እንደሱ አትበል። አሁን እንደሱ አትናገር እሺ። ሁሌ ምንን ስታሞግስ ከኔ የሆነ እርዳታ ፈልጋል ማለት ነው አይደል? ልክ ነኝ አይደል? ተናገር። ገንዘብ አበድረኝ። የእውነት ገንዘብ ትፈልጋለህ? የምሬን ነው። እኔ የለኝም ምንም ገንዘብ አይደል? አስበው፣ አሁን ላይ የድርጅቱ ጥናት ክፍል ባጎቴ እጅ ነው። እናም ሁሉም ሂሳቦች ደግሞ በሁለተኛው አጎቴ እጅ ላይ ነው። እኔ እንደ ማናጀርነቴ ስለሱ ምንም ኃላፊነት በእጄ ላይ የለም። ለእኔ አልፋን ፕሮጀክት ጨረታ ማሸነፍና መያዝ ለዚህ ነው በጣም አስፈላጊ ነው። ለመመለስ ብቸኛው እድሌ ነው። ግን ምንም በጀት የለኝም። ስለዚህ እርዳኝ። መልስልኝ እንጂ አታፍጥጥብኝ። ምን? እኔ ምንም በጀት የለኝም። ለምንድን ነው የማይኖር? ምን ማለት ነው? ምን ያህል ንብረት እንዳለን ያውቃለሁ። እንደዚህ እናድርግ። አንተ አሁን ላይ በዚህ ጉዳይ ከረዳኸኝ ቀጣይ ዓመት የድርጅትን ይዦንግ በጀት እኛ እንሸፍነዋለን። ጥሩ ነው አይደል? እንደዛ ከሆነማ ሙሉ ድጋፍ መስጠት አለብኝ። ሁሌም በቼዝ ጨዋታ አንተ የምታሸንፍበትን መንገድ አስባለሁ። ከዛ ግን አወቁ በብልሃት ላይ ብልሃት መሆኑ። በእንደዛ አይነት ዘዴ አንተን ማሸነፍ ከባድ ነው። ልጠይቀህ የሚፈልገው ጉዳይ አለኝ። ምን? በተቀናቃኝ ድርጅት ዌኑዋንን የአለቃ ረዳት አድርጋ አስገባት። ምን አይነት እንቅስቃሴ ነው ይሄ? ዌኑዋን የዣን ረዳት ናት?